በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ኅዳር 27 በዚች ቀን ለፋርስ ንጉሥ ለሳፎር ልጅ ለንጉሥ ሰክራድ ከጭፍሮቹ ውስጥ የሆነ ሐዋሳቱ የተቆራረጠ ቅዱስ ያዕቆብ በሰማዕትነት አረፈ። ይህም ቅዱስ ሰክራድ እጅግ ይወድ ነበር፣ ስለ መንግሥቱ ሥራ ሁሉ ከእርሱ ጋር ይማከር ነበርና። ስለዚህ የቅዱስ ያዕቆብ ልቦና ዘንብሎ ፀሐይና እሳትን እንዲያመልክ አደረገው። በሃይማኖቱ ከንጉሥ ጋር እንደተስማማ የተቀደሱ እናቱ ሚስቱና እህቱ በሰሙ ጊዜ እንዲህ ብሎ ፈጽሞ ወደ እርሱ ላኩ። የቀናች ጌታ ኢየሱስ ክርስቶስ ሃይማኖት ትተህ የፍጡራን ጸባይ ለምን ተከተልም? ፀሐይን፣ ጨረቃ፣ ከዋክብት እሳት ናቸው። ከዛሬ ጀምሮ በንጉሥ ሃይማኖት ከኖረኛ ከአንተ የተለየነን። ምልክቶቻቸውም ጽሑፍ ባነበበ ጊዜ መሬት ለቅሶን አለቀሰ። በጊዜያም የጥፋት ምክር ጸንቶ ብኖር ከቤተሰቦችና ከወገኖች የተለየ መሆኔ ነው። ደግሞ በጌታ በኢየሱስ ክርስቶስ ፊት እንዴት እቆማለሁ አለ። ከዚያ በኋላ የቤተክርስቲያን መጽሐፍ ማንበብ ጀመረ። የንጉሥ አገልግሎትም ተወ። ለንጉሡም ወዳጅ ያዕቆብ እነሆ አገልግሎትና አማልክቶችንም አምልክቶ ብሎ ነገሩት። ንጉሡ ልኮ ወደ እርሱ አስቀረበ። አገልግሎትን ለምን ተውህ አለው። ቅዱስ ያዕቆብ እንዲህ አለ። ጌታ ኢየሱስ ክርስቶስ በከበረ ወንጌል በሰው ፊት ያመነብኝ ሁሉ እኔ በሰማይ አባቴ ፊት አምነዋለሁ፣ በሰው ፊት ከካደኝ አባቴ ፊት በመላእክት ፊት እክደዋለሁ ብሏልና። ስለዚህ አገልግሎቱ ፍቅር አማልክቶችን ማምለክ ትቼ ሰማይና ምድር፣ ፀሐይን፣ ጨረቃን፣ ከዋክብትን የሚታየውን የማይታየውን ለማረም ለፈጠረ ለሕያው እግዚአብሔር ልጅ ለጌታ ኢየሱስ ክርስቶስ ምሰግድ ሆንሁ። ንጉሥ በሰማ ጊዜ ደሙ እንደ ውሃ በዝቶ እስኪፈስ ታላቅ ግርፋትን እንዲገርፉት አዘዘ። እርሱ ግን ከበጎ ምክሩ አልተመለሰም። ዳግመኛ ሕዋሳቱ በየዕለቱ እንዲቆርጡ አዘዘ። እጆቹና እግሮቹን ጣቶች ሃያውን ቆረጡ። ክንዶቹንና እግሮቹን እስከ ጭኖቹ ድረስ ወደ 42 ቁራጭ በየጥቂቱ ቆረጡ። በሚቆርጡበት ጊዜ ሁሉ ጌታዬና ንጉሴ ኢየሱስ ክርስቶስ እንደ እንጨት ቅርጫት ሰውነቴን በይቅርታ ገናናት ተቀበል። የወይን አትክልት ያለው በየ3 አጽቅ ሲቆርጡ አጽቆቹ በዝተው ይበቅላሉ፣ ይሰፋሉ። በሚያዝያ ወር አበው ያፈራል እያለ የሚዘምርና የሚያመሰግን ወረደ። ደረቱ አካሉ እንደ ግንድ ድብድብ ሆኖ በቀረ ጊዜ ነፍሱን ለመስጠት እንደደረሰ አውቆ በዚያን ጊዜ በዓለም ውስጥ ያሉት ሰዎች ሁሉ ይምራቸው ዘንድ እግዚአብሔር ለመነው። እንዲህም አለ። ለእኔ ግን ወደ አንተ የማነሳው አካል ያልቀረኝም፣ ሕዋሳቶች ተቆርጠው በፊት የወደቁ ስለሆነ አሁንም ነፍሴን ተቀበላት አለ። በዚያን ጊዜ ክብር ይግባውና ጌታ ኢየሱስ ክርስቶስ ተገልጾ አለጋጋዋና አጽናናውም። ያን ጊዜ ነፍሱ ደስ አላት። ነፍሱም ከመስጠቱ በፊት ወታደሩ በፍጥነት መጥቶ የከበረች ራሱን በሰይፍ ቆረጠ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ሥጋውን መምናን ሰዎች ወስደው በመልካም አገናዝ ገነዙት፣ በንጹሕ ቦታ አኖሩት። እናቱ ሚስቱ እህቱም በሰማዕትነት እንደሞተ በሰሙ ጊዜ እጅግ ደስ አላቸው። ወደ ቅዱስ ያዕቆብ ሥጋ መጥተውም ተሳለሙት፣ አለቀሱለት። የከበሩ ልብሶችን በላይ አኖሩ፣ ጣፋጭውን ሽቶችም ረጩበት። በደጋጎች ነገሥታት በአኖሪዎስ፣ በአርቃዲዎስ፣ በሌሎችም ዘመን አብያተ ክርስቲያን ነጹ፣ ገዳማት፣ አድባራት ተሰሩ። የሰማዕታት ሥጋ በውስጣቸው አኖሮ ታላቆች ድንቆች ታምራት ከሳቸው የሚታዩ ሆኑ። የፋርስ ንጉሥ ሰምቶ በቦታው ሁሉ የሰማዕት ሥጋ ያቃጥሉ ዘንድ አዘዘም። የገዛው ሀገር ውስጥ ምንም እንዳይተው አማንያንን ሰዎች መጥተው የቅዱስ ያዕቆብ ሥጋ ወደ ኢየሩሳሌም ወሰዱ። ከዚያ ወደ ሀገር ሩሃ፣ ከሀገር ሩሃ የከበረ ኤጲስቆጶስ ጴጥሮስ ወደ ግብፅ ሀገር ወደ ብንሳ ከተማ ወሰደው። በዚያም ጥቂት ጊዜ ኖረ። ከእርሱ ጋርም መነኩሳት ነበሩ። ከቀኑ እኩሌታም ሲጸልዩ የቅዱስ ያዕቆብ ሥጋ ከብዙ የፋርስ ሰማዕታት ጋር ባለበት ሰማዕት አብረዋቸው ዘመሩ፣ ባረኳቸውም። ቅዱስ ያዕቆብ እግዚአብሔር እንዳዘዘ ሥጋዬም በዚህ ይኑር አለ። ከዚያ በኋላ ተሰወረ። ከዚያም በኋላ የከበረ ኤጲስቆጶስ ጴጥሮስ ወደ ሀገሩ ሊመለስ በወደደ ጊዜ ሥጋዬ ከዚህ ቦታ ይኑር ያለው የቅዱስ ያዕቆብ ቃል ተላልፎ የቅዱስ ያዕቆብ ሥጋ ወሰደ። በዚያም ጊዜ አስቀድሞ ወደ አመለከተው ቦታ ከእጆቻቸው መካከል ተመለሰ። ከሥጋውም ታላቅ የሆኑ ተአምራት ተገለጡ። ለእግዚአብሔር ምስጋና፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ከ72ቱ አርድእት አንዱ ሆነ የፊልሞና መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን በኑር ከሚባል ሀገር ቅዱስ ጢሞቴዎስ በሰማዕትነት አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እግዚአብሔር ይፈራ ሁልጊዜም በጾም በጸሎት ተጠምዶ የሚኖር ነው። ስሟ ሙራ በምትባል ሚስት አለች። እርሷም ያጎቱ ልጅ ናት። ከእርሷ ሁሉ ደስ የምታሰኘው መልካም ሴት ናት። እንደዚህም በፍቅር በስምምነት ሲኖሩ ከከሃዲ ንጉሥ ዲዮቅልጥያኖስ ዘንድ የጣዖት ቤቶች ይከፈቱ ዘንድ ቤተ ክርስቲያን እንዲዘጉ ትእዛዝ ወጣ።
ቅዱስ ጢሞቴዎስን ሰምቶ እጅግ ደስ አለው። እርሱ ስለ ክርስቶስ ፍቅር ደሙን ያፈስ ዘንድ ይህን ዘመን ይጠብቀው ነበርና ለሚስቱ ሊሰራው ያሰበውን ነገራት። እርሷም የእግዚአብሔር ፍቃድ ይሁን አለች። ከዚያ በኋላ መንገዱን ያቀናለት ዘንድ ወደ እግዚአብሔር ጸለየ። ጌታችን በዚያች ሌሊት በሕልሙ ተገለጸለት። ወዳጄ ጢሞቴዎስ ሆይ ሰላም ላንተ ይሁን። እነሆ ከጻድቃኖች ቁጥር ውስጥ ቆጥሬአለሁ። አሁንም ተነሳ፣ ሚስትህ ይዘህ ወደ ንስሐ ከተማ ሄዳችሁ ጣዖትን በሚያመልኩ ሁሉ ሕዝብ ፊት በስሜ ታመኑ አለው። በነቃ ጊዜ ለሚስቱ ነገራት። እርሷም ይህንን የሚመስል ሕልም ነገረችው። ከዚያ በኋላ ተነስተው በአንድነት የሄዱ ወደ መኮንኑ ወደ ቁልቁልያኖስ ደረሱ። መሰንቆና እንዚራ እያስመታ ለጣዖት በዓል ሲያከብር አገኙት። ያን ጊዜ ወታደሩ ይዘው በመኮንኑ ፊት አቆሙት። ሚስቱም ተከተለችው። መኮንኑም ለጣዖት መስገድም እያግባባ በርኅራኄ ቃል ተናገረው። ቅዱሱ ግን እርሱና የረከሰች ሃይማኖት ሰደበ። ስለዚህ መኮንን ተቆጡ። ከሚስቱ ጋር ወደ ወህኒ ቤት እንዲያስገቡት አዘዘ። ከጥቂት ቀኖች በኋላ ከሚስቱ ጋር አውጥተው ደማቸው እንደ ውሃ እስኪፈስ በአለንጋዎች እንዲገርፏቸው አዘዘ። ያለ ርኅራኄ የገረፋቸው። ሚስቱ በዚህ ስቃይ ምስክርነቷን ፈጸመች። ዳግመኛም ለጣዖት መስገድ እሺ ይለው ዘንድ ቅዱስ ጢሞቴዎስ ማባበል ጀመረ። እምቢ ባለውም ጊዜ ነዳጅ ድፍድፍ ስጋውን ተቀብተው ከእሳት ማንደጃ ውስጥ እንዲጨምሩት አዘዘ። በጨምሮት ጊዜ እግዚአብሔር መልአክ ቅዱስ ገብርኤል ወርዶ ከዚህ ቃጠሎ አዳነው። ከዚያ በኋላ ሁለተኛ ወደ ወህኒ ቤት መለሱት። ተአምራትን የሚያደርግ የሆነ በአንዲት ዕለትም በዚያ ሲጸልይ ክብር ይግባውና ጌታ ኢየሱስ ክርስቶስ ወደ እርሱ መጥቶ ቃል ኪዳን ገባለት፣ ሰላምታም ሰጠው። በማግስቱም ከእስር ቤት አውጥተው ወደ በኒሁር ከተማ ወስደው ቅድስ ራሱን ቆረጡ። ያን ጊዜ ንጹሕታ ሆነ። አየርም መላእክትም ተመላች። አማንያንም ሰዎች መጥተው ስጋውን ወስደው በመልካም አገናነት ገንዘው ቀበሩት። የመከራው ዘመን ባለፈ ጊዜ ቤተክርስቲያን ሰሩለት። ሰኔ 27 ቀን ያከበሯት። ስጋውን በውስጡ አኖሩ። ለእግዚአብሔር ምስጋናውን እኛንም በጸሎቶ ይማረን፣ ከረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የገበርማው አባ ተክለ ሐዋርያ፣ አባ ገብረ ዮሐንስ፣ የደብረ ቁንጽላ የአባ ሊቃኖስ መታሰቢያቸው፣ የመድኃኒታችን የስቅለቱ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዘርቦች በምትባል አገር የደብረ ጉባኤ ሰማዕት ቀለሜንጦስ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በኅዳር 27 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ያዕቆብ ዘግሙድ፣ አቡነ ተክለ ሐዋርያ ጻድቅ፣ ቅዱስ ፊልሞና ሐዋርያ፣ ቅዱስ ቀለሜንጦስ ሰማዕት፣ ቅዱስ ጢሞቴዎስ ሰማዕት፣ ከአባ ገብረ ዮሐንስ ጻድቅ። እንዲሁም ወርኃዊ በዓላት ጌታችን ኢየሱስ ክርስቶስ፣ አቡነ መብዓ ጽዮን ጻድቅ፣ ቅዱስ መቃርስ የመነኮሳት ሁሉ አለቃ፣ ቅዱስ ገላውዴዎስ ሰማዕት ንጉሥ ዘኢትዮጵያ፣ ቅዱስ ጲፋሞን ጻድቅ ዘሰማዕት፣ ማሪው ቅዱስ ፊቅጦር ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ በአንድ ተቀበለው ለጊዜ የሚያገለግሉን ኃይላት መላት እያሳሰቡት ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በትምህርት ውስጥ ወሌን ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።